እናቴ ታስራ ነገሮች ሁሉ ውጥንቅጦ ቢወጣ ይሻለኛል። ሰማኛለህ? እኔ ወንጀለኛ ኮንኩ ደግሞ የሱም እናት ወንጀለኛ ነው። ባክ ዝጋፈን። ይሄን ስራ ማቆም ካለብኝም ማቆም አንተን አድርገሻል አላደረግሽም ተብላ ስትጠይቅ መስማት አልፈልግም። ግድ ደግሞ መጠየቅ አለባት። ማውራት ያለብን አንተ ተወካይ ስለሆንክበት ድርጅት ነው ማውራት። ስለምን ድርጅት ነው ታዲያ ማውራት? ምን አድርግ ነው የምትለይቀው? እኔ ጋር ያላችሁን ነገር አንተ ከጀርባ የምታጨማልቀው ነው ውክልና የሰጠኝ ሰው የምትለው መቼም እናቴ ነው አይደል? እንዲሁም ነበልባል የሚባለው ሚዲያ ለማጥፋት እየተሰራ እንደሆነ ነው የሚያሳየው። አቤልም ልጄ ነው፣ ያኛውም ወንድሜ ነው። እማ የምትታሰሪው አንድ ቀን ሁለት ቀን ወር አይደለም። እማ እድሜ ልክሽም በዚህ በስተርጅና የፈለገ ነገር ቢሆን ሁኔታውን አስረዳለሁኝ ለህግ። ማን ይረዳሻል? እጃቸው ላይ ፋይል ከያዙ ሰዎች ጋር ፊት ለፊት ቁጭ ብዬ እናት ናት ይሄ እዚህ ሁሉ ጠንሳሽ እያለኝ። ይሄ ኬዝ በጣም የሚያስፈራው ነገር እያንዳንዱ የተገኘው ዶክመንት እናቱ ላይ ነው የሚያሳየው። እናትየው ወንጀለኛ እንደሆነች፣ እናትየው የወንጀሉ ተባባሪ እንደሆነች ነው እያሳየ ያለ። ታዲያ እንግዲህ እኔስ ባለሀብት የሆንኩትኝ ባለ ድርጅት የሆንኩት እኮ እሱ ባፈሰሰው ገንዘብ ነው። አሁን አንቺ የወንድምሽ ስም እንዳይጠፋ ነው አይደልማ? አልረዳም ማለት ስጋዬ ነው ወንድሜ ነው አይጎዳ ነው አልምትዩ። አቤልን ለመጣል አቤልን እስር ቤት ለማስገባት ለማሸማቀቅ የማይፈነቀሉ ድንጋዮች የሉ። ጋራ እማ ስላጎቴ አታንሽብኝ በፈጠረሽ በቃ ስላጎቴ አታንሽብኝ። አሁንም በቃ ይሄ ነው እኮ ችግሩ። የእሱ እዚህ ጋር አሁን አቤል እንዳይታሰር ነው እዚህ ጋር እየለፋን ያለ ነው። የእሱን ኬዝ ሳንጨርስ ደግሞ እናቱ ልትታሰርበት እንደሆነ ነው እሱ እየተረዳ ያለው። አንተ ብትጠይቀኝ ቀላል ነበር። አላያትም አላወራም ብለህ ነው የሄድከው። ጊዜው ሲፈቅድ ታወራኛለህ። ይኸው ዛሬ ልታወራኝ መጣህ አይደል? ልታወራኝ መጣህ እኮ እንደ ወንጀለኛ ላውራሽ። ሰላም ሰላም፣ ውድ የነበልባል ቤተሰቦች፣ ዛሬ እንግዲህ ያው አቤል አጠገባችን የለም። ሰሞኑን እየተፈጠረ ያለውን ነገር ታውቁታላችሁ። እንግዲህ እስከ ዛሬ ድረስ ከካሜራ ጀርባ ሆኜ ነገሮችን እያስተካከልን አቤልን በማገዝ ብዙ ነገር ሳረግ ነበረ። ዛሬ ደግሞ እንግዲህ የአቤል ቤተሰብ ላይ የተፈጠረውን ነገር ታውቃላችሁ። በጣም ግራ የሚያጋቡ ነገሮች ቀን በቀን እየተከሰቱብን ያሉት የአቤልን ኬስ ሳንጨርስ አሁን ደግሞ ነገሮች ዞረው ወደ እናታችን ጋር መጥተዋል። እናታችን ጋር መጥቶ ደግሞ ብዙ ቤተሰቦችን እያቃወሰ ያለው ችግር አሁንም ደግሞ ተመልሶ የአቤል ቤተሰብ ላይ መጥቷል ማለት ነው። ያው ያለፉትን ቪዲዮዎች አይታችኋል። አቤልና ቤተሰቡ ላይ ምን ተፈጠረ የሚለውን ነገር አይታችኋል። እንደዛ ስንለፋ እንደዛ ብዙ ነገሮችን ብዙ መስዋዕቶችን ስንከፍልለት የነበረው ኬዝ መልሶ መላልሶ ደግሞ እኛን ሆኑ ጠልፎ ለማስቀመጥ ወደ እናታችን ጋር መጥቷል። ያው ቀጥታ ወደ ኬዙ ገባኝ ራሴን ሳላስተዋውቅ። እንግዲህ እስከዛሬ ከካሜራ ጀርባ ሆኜ አቤላን በብዙ ነገር ሳግዝ የነበርኩትኝ ኤርሚያስ እባላለሁ። እንግዲህ ዛሬ የአቤልን ጉዳይ ምን ተፈጠረ፣ ምን ሆነ፣ ከእናታችን ጋርስ ምንድን ነው የተፈጠረው ነገር። እንግዲህ አቤል እንደዛ ስሜታዊ ሆኖ ነገሮችን ጥሎ ወጥቶ እናቴን አላናገርም፣ ምንም ነገር ከእናቴ ጋር ማውራት አልፈልግም ብሎ አጎቱ ላይ በተፈጠረው ኬዝ ያ ሁሉ ነገር ሲወራ ነበርና የእውነት እናታችን ስለተፈጠረው ነገር በጣም ይቅርታ መጠየቅ እፈልጋለሁ። በጣም ግራ ነው የገባን፣ በጣም ነው የደነገጥነው። እኛ እየተከታተል ነው የነበረው ኬዝ ካሁን ታምራት የሚባለውን ጓደኛ ያዝ ነው ስንል፣ በሌላ በኩል ደግሞ እንግዲህ ድርጅቱ ምን ያህል ሰፊ እንደሆነ ጥልቅ እንደሆነ የተገነዘብንበት መንገድ ነው። ዞሮ የሆነ ነገሮችን ወደ ራሳችን ነው እያመጣብን ያለ ነው። ደረስን ስንል ተመልሶ ራሳችንን ጠልፎ ይጥለናልና እንግዲህ አቤልንም ደውዬለታለሁ። ማዘርን ቅድሚያ እርሶ እንዲደርሱ ያደረኩበት ምክንያት እስቲ መጀመሪያ ምንድን ነው እየተፈጠረ ያለው፣ ያው ነገሮችን ቀስ በቀስ እያለ እናወራለን፣ ግን በአቤል ስምም ይቅርታ መጠየቅ ስለምፈልግ ነው። በጣም ስሜታዊ ሆኖ በጣም ነው የተናደደው። ስለ አጎቱ ያሉ ነገር ሲወራ ከእናቱ ጋር የሁሉ ነገር ሲመጣ የተፈጠረው ነገር በጣም ግራ የሚያጋባ ነገር ሆኖበት ነውና እስቲ እንደው እናታችን ምን የሚሉን ነገር አለ ስለዚህ ነገር። አቤልም እየመጣ ነው። እሱ ከመምጣቱ በፊት ያለውን ነገር ከእርሶ ልስማ ብዬ ነው። እኔ እንግዲህ ወንድሜ እናቴ ልጅ በአንቺ ስም ቦታ ገዛሁልሽ አለ። ቦታው ደግሞ ድርጅት ነው። እኔ ቦታ ነው ዝም ብሎ ጥሬ ቦታ ነው መኖሪያ ነው ብዬ ነበር። ድርጅት ሆኖ ተገኘ። ድርጅቱ በጎ አድራጎት ነገር ነው የሚሰሩት። አንዳንድ ቀን እየሄድኩ ጎበኛለሁ፣ አንዳንድ ቀን እየሄድኩ ጥሩ ነገር ነው የሚሰራበት የማለት ግንዛቤ ያደረብኝና አንዳንድ ቀን ሲሄድ እውነትም ከጎዳና የወጡ ልጆች፣ የተራቡ የተጠሙ ልጆች ይበላሉ፣ ይጠጣሉ፣ ይጋበዛሉ። ልብስም ከሌላቸው ልብስም ይገዛላቸዋል። እና ይህን ነገር አየሁኝ። ይሄ ወንድሜ እዚህ አይኖርም፣ በእኔ ስም ነው የተገዛው። ግን ተወካይ አለው። ተወካዩ አንዳንድ ደብዳቤ ያመጣን፣ የቻልኩትን አነባለሁ፣ ያልቻልኩትን የመፈረም ግዴታ ስላለ ፈርማለሁኝ ምናለሁኝ። እና በጎ አድራጎትነቱን አውቃለሁኝ አብዛኛው
እኔ አቤልም ከወንድሜ ጋር እንዲግባቡ እንዲጠጋጉ ብዙ ሞክሬያለሁ። እሱ ለምንድን ነው አቤልን ከጎኔ የማታቆምልኝ? ለሌላ ሰው ውክልና ከምሰጥ ልቁ ነው ለአቤል ውክልና ብሰጥ ሁሉን ነገር ያውቃል፣ ይመራመራል፣ የሚያውቀው ነገር ሰፊ ነው፣ ስለሱ እንዳታነሽብኝ ይላል። አቤልን ደግሞ አቤል እባክህ ከወንድሜ ጋራ ተቀራረቡና መሬት እገዛልሻለሁ ብሎኛል፣ እንዲገዛልኝም ተቀራረቡ፣ እኔ የማውቀው ነገር የለም ይላል እሱ። እና በመሃል ብዙም ደስተኛ ስላልሆኑ እነሱም እኔም ደግሞ ማንሳት አልፈለግም። 1-2 ጊዜ አነሳው ሞከርኩኝ፣ አልሆነም። ልጁም ያንቺ ወንድም የሚያመጣው ጣጣ ብዙ ነው፣ አላውቅም፣ ስለሱ እንዳታወሪኝ ይለኛል። ያኛውም አቤልን እኔ አቤል ተጣልተዋን ብዬ አስቤም ከስቤም አላውቅም፣ ግን በአጋጣሚ እንደማይነጋገሩ ካነጋገራቸው ይገለጻል። ካነጋገራቸው እሱም አላውቅም እኔ ስለሱ እንዳታወሪ ይላል። የእኔም ልጅ አቤልም ስለ እኔ አጎት ስለ አንቺ ወንድም እንድታወሪ አልፈልግም በቃ ይለኝና ተነስቶ ይሄዳል። በዚህ ምክንያት እንደማይስማሙ በመሃላቸው ችግር እንዳለ ገባኝና ግንዛቤ ወሰድኩና ዝም አልኩኝ። ይሄም ወንድሜ ቦታውንም ያው እንዳለው ገዛ፣ ሄደ፣ ወከለ። የወከለውም የራሱ ቤተሰብ ነው፣ የሚስቱ ቀደም ብሎ የሞተችው ባለቤቱ ወንድም ነው እና እሱ ውክልና ሰጠው። ጉዳይ ምናምን የሚያስፈጽመው እሱ ነው። እኔ አንዳንድ ቀን ነው የምጠራው። በዚህ ምክንያት ነው እንግዲህ አቤልም ባለፈው አኩርፎ ሄደ። እናቴ እንደዚህ ማድረግ አልችልም ያለውን ነገር የተገኘ የሚባለው ነገር ሆነ የሚባለው ነገር የሚወራ ነገር የጥላትም ወሬ ሊሆን ይችላል። እኔ አላውቅም፣ ብዙ ግንዛቤ የለኝም፣ እማውቀውም ነገር የለም። አወቅኩኝ አውቃለሁኝ እንዲህ አረጋለሁ በጓደኛው ምክንያት ደርሶኛል ነገሩ። ድርጅቱ ወንጀል ይሰራበታል እንዲህ ይባላል። እኔ እሱን አላውቅም፣ የማውቀው ነገር የለም። አሁን አቤልም ቢመጣ እኔ ለአቤልም ቢሆን እኔ እስካላወቅኩ ድረስ አውቃለሁ ብዬ ቃሌን አልሰጥም። አላውቅም፣ የማውቀው ነገር የለም። ያ ጓደኛዬው ግን ሲያወራ ድርጅቱ ሰፊ ነው፣ ብዙ እንትን ችግር አለው፣ ችግር ተፈጥሮበታል፣ ተመራምረን ደርሰንበታል። የደረሱበትን ነገር እጅ በፍንጅ ይዘው ማቅረብ ነው ለህግ። ጓደኛ የሚሉት ልዑልን ነው መሰለኝ አይደል? ጋዜጠኛ ልዑል እሱ ነው ነገሮች እንዳለ ኬዞችን እየተከታተለ የነበረው። እንደዚህ ብሎ አለኝ። አቤል አንቺን ማናገር አልፈለገም፣ አኩርፎ ሄደ አለ። አሁን ደግሞ እንግዲህ ኩርፊያውን ትቶ ደግሞ ከመጣ ደግሞ አሁንም ቃልን የምሰጠው አገኘን ችግር አለበት ድርጅቱ ከተባለ እነሱ ባገኙት መንገድ ያቅርቡ ለህግ። በሁለተኛ ደረጃ ደግሞ ህግ እኔን ይጠራኛል። ሲጠራኝ ያየሁትን የሚሰራውን ስራ ያየሁትን መሰክራለሁ። ይሄ ነው የኔ ሀሳብ። አሁን እናቴ ምን መሰሉት፣ አሁን አንዳንዴ እርሶ ሳያውቁ አንዳንድ ኬዞች እርስ በርስ እያያዙና ወደ ወንጀል ነው የሚከተው። እርሶ ሜቢ ሳያውቁ የፈረሟቸው ፊርማዎች ሊኖሩ ይችላሉ፣ እዛ ጋር የፈጸሟቸው እንትኖች ትራንዛክሽኖች ሊኖሩ ይችላሉ። አሁን አቤልም በጣም ያስጨነቀው ነገር እንደዛ ስሜታዊ ሊሆን የቻለው ምንድን ነው፣ አሁን ማዘር እርሶ ላያውቁ ወይ ላይረዱት ይችላል፣ ግን እዛ የሆነ ነገር ካስፈረሙት የሆነ ነገር በእርሶ ስም ካለ የእሱ እዚህ ጋር አሁን አቤል እንዳይታሰር ነው እዚህ ጋር እየለፋን ያለ ነው። የእሱን ኬዝ ሳንጨርስ ደግሞ እናቱ ልትታሰርበት እንደሆነ ነው እሱ እየተረዳ ያለው። አሁን እርሶ ምንድን ነው እያሉኝ ያሉት? እኔም እንደምረዳው እኔ ምንም በማላውቀው ነገር ነው እዚህ ውስጥ የከተቱኝ ምናምን እያሉ ነው ያሉት። ህግ ደግሞ እዛ ጋር የሚለው የእያንዳንዱ ማስረጃ ነው የሚያየው። ይህ ደግሞ ቤተሰብ ውስጥ የተሰራ ነገር እንዳለ ነው የሚያሳየው። ነገሮች እያንዳንዱ ነገሮች ወደ አጎትየው እንደሚወስድ ነው እያሳየ ያለው። እሱንም በማስመልከት ነው ዛሬ ልናወራ የመጣ ነው ማለት ነው። ሌላኛው ደግሞ እናቴ ያው ፋሚሊ ላይ ብዙ ነገር ይፈጠራል፣ መጋጨቶች አሉ፣ መጣላት፣ መታረቅ አለ። አሁን ከአጎቱ ጋር እንደዚህ ሆኖ እያለ ደግሞ ከእናቱ ጋር ደግሞ ሌላ ጠብ ከተነሳ ደግሞ ምንድነው እዚህ ጋር ጠላት ይህንን ነው የሚፈልገው። በአቤል በኩል አቤል ከቤተሰቡ ጋር እንዲጋጭ በቃ ካለው ነገር ጋር ሁሉ ከማህበረሰቡ እንዲርቅ ነው የሚፈለገው እና ያ ክፍተቶች በሰፉ ቁጥር ደግሞ ጠላት ወደኛ እየቀረበ ነው የሚመጣው። በዋነኝነት እናት ያው ዛሬ የመጣሁበት ምክንያት እንደ ሽምግልና ነው የመጣሁት። እኔ ማዘር እኔንም ያውቁኛል፣ ከአቤል ጋር ምን ያህል ዓመታት ስሰራ እንደነበር ያለውን ነገር እንዳለ ያውቁታል። ለዚህ አሁን ምንድነው በዋነኝነት የምፈልገው አቤል እየመጣ ነው። አቤል እንዳለኝ ከሆነ በጣም ብዙ የምጠይቃት ጥያቄ አለ እናቴ። ግን ምንድነው እርሶን ሲጠይቅ እንደ እንትን እንዲሆን አይፈልግም። ልክ ሌሎችን እንደሚጠይቅ እንደ ጋዜጠኛ መጠየቅ ሳይሆን እዚህ ጋር አሁን እናቱ ጋር የተገኙ ዶክመንቶች አሉ። የእውነቴን ነው የምነግሮት እናቴ። እርሶ ሜቢ ቀለል አድርገው አይተውት ሊሆን ይችላል እንጂ ልዑል የያዛቸው ዶክመንቶች በጣም ከባድ ዶክመንቶች ናቸው። እርሶን ሊያሳስር
እርሱን ረጅም ክስ ረጅም ፍርድ ሊያስፈርድቦት የሚችሉ መረጃዎችን ነው ልዑል ያዘውና ያንን ነገር እንዴት አድርገን እንቀርፈዋለን የሚል ነገር ነው። ምን መሰለህ ኤርሚያስ፣ እኔ ነገሮችን በትምህርትም ጠለቅ ያለ ትምህርት የለኝም፣ እውቀትም ጠለቅ ያለ እውቀት የለኝም። አቤል ይግባበት ያልኩት ለዛ ለወንድሜ እነዚህ ነገሮች አሁን አንቺ አትንቀሳቀሽም፣ በውክልና ነው የሚንቀሳቀሰው። ውክልናዎች አንዳንድ ነገር ሲመጡ እኔ እዚህ ስለማልሆን ውጭ ስለሆንኩ ጉዳዮች የኢትዮጵያ ውስጥ ቶሎ ስለማይፈጸሙ ከሰውየው ጋራ ጉዳይ እንድታስፈጽምልኝ ነው በአብይ ነገር እንትን ያልኩትኝ እና አንቺ አትንገላቻ፣ አንቺ ወደዚያ በውክልናው ይሄ ልጁ ይሰራል ብሎ ስላለኝ እኔም ደግሞ ከኑሮዬ አንጻር የአዲስ አበባ ኑሮ የኢትዮጵያ ኑሮ በጣም ውድ ነው። ሁሉን ነገር ገቢም ስለሌለኝ ይህን ልጅ ሰውዬ በስሜ የገዛልኝን ነገር እሰየው ብዬ ለመቀበል የራሴ ኑሮ ያስገደደኝ እሺ ብዬ ገባሁኝ። ግን ምንድን ነበር የፈለኩኝ? አቤል እኔን መስሎ ተጠግቶ ከኔ ጋር አቤልም ልጄ ነው፣ ያኛውም ወንድሜ ነው። ሁለቱ ቢጠጋጉልኝ ከኔ የቀረውን ነገር ለምሳሌ አሁን ደብዳቤ ሲመጣ ሙሉ ለሙሉ ላላነባቸው እችላለሁ። የተወሰኑ ነገሮች አነብና እፈርማለሁኝ፣ ግዴታ ነው መፈረመው። ይሄ ነገር ሲመጣ አቤል ከጎኔ ቢሆን ያሉትን ነገሮች በእኔ ስምም ቢጠራ ወንጀልም ሆነ ክፉ ነገርም ሆነ መልካም ነገርም ሆነ እሱ ከኔ ጎን ቢሆን መልካም ነገር ቢፈጥሩ ጥሩ ነገር ይሆናል። ይሄ ደግሞ አደረገ ሆነ የሚባለው ድርጅቱ ጥፋተኛ ሆነ ብሎ የሚወራው እኔ ባይኔ አላየሁም። እንኳን ባይኔ በጆሮዬ አልሰማሁም። ያየሁት ነገር የለም። ያየሁት ልጆች ተምረው ሲመረቁ ወንድሜ ስለሌለ አንቺ ጊቢና አብረሽ እሱን ሁነሽ አስመርቂ ተባልኩኝ። ገብቼ አስመርቂ ያለሁኝ። ይሄንን ነው። ይሄ እስከዚህ ድረስ ነው የማውቀው። ሌላ አቤል የሚሰራቸው ስራዎች ከባዶች ናቸው። እውነት ነው፣ እውነቱን ሊያወጣ ይችላል። እሱ ደግሞ ባላደረገው ነገር ልጅ ገሏን እንዲህ አርጓን ብለው ወንጅለውታል። አሁን ደግሞ ሌላ ወንጀል ደግሞ እሱ የሚመረምር ከሆነ እውነቷን ታወጣለች። እሱ እንዳልገደለ እሱ እንትን እንዳልተባለ ማንም ሚዲያውም ድርጅቱም እኔም እናቱ ጓደኞቹም እንዳላደረገ ደርሰውበታል። አሁንም ደግሞ ይሄ ነገር ላይሆን ይችላል። እኔ ሁኗን ብዬ አላቅም፣ አላየሁም፣ አልሰማሁም። ያለውን ነገር መቶም በከሞላ ጎደል ይከታተል በምልበት ጊዜ ምንድነው ያለው? አይ እንደውም ግብሮች በስተውብኛል ይዘጋ ብዬ በምልበት ጊዜ ምንድነው ያለው? ወንድሜ አይ ገንዘብ ልክልሻለሁ ያለውን ነገር በደህና ጊዜ የተገኘ ቦታ እንዴት ይለቀቃል? አሁን ገንዘብ ልክልሻለሁ ላለው ነገር ለማስመረቂያም ለአንቺም የሚሆን ነገር አለ። ላከልኝ ገንዘቡን፣ የሚደረገውን ነገር አደረግነ፣ ልጆቹን አስመረቅነ። ያ ተወካዩ አለ። ተወካዩን የመናገር ችሎታ እንኳን የለኝም፣ ግን ቆሜ አስመርቅ ያለሁን። የተማሩትም እዚህ ድርጅት ነው አውቃለሁኝ። በጎ አድራጎት ነገር ሲሰሩ አውቃለሁ። ሌላ የማውቀው ነገር የለም እና ይሄን ነው እኔ ላስረዳህ የምፈልገው። እሺ እናታችን፣ ውድ የነበልባል ቤተሰቦች እንግዲህ ሰሞኑን አቤል ላይ በጣም በሚባል ደረጃ ኬዞች በጣም እየተደራረቡበት ነው ያሉት። አቤልን ለመጣል አቤልን እስር ቤት ለማስገባት ለማሸማቀቅ የማይፈነቀሉ ድንጋዮች የሉም። በጣም ነገሮች ተደራርበውብናል። እውነቱን ለመናገር ሙሉ በነበልባል ክሩስም ለመናገር ያህል በጣም ነገሮች ተደራርበውብናል። በጣም አስከፊና አስጨናቂ ጊዜ ነው ይለን ያለ ነው። አቤልን ከእስር ወጣ፣ እቤት ውስጥ የተገኘው አስክሬን የእሱ አይደለም ብለን ሳንጨርስ አሁን ደግሞ እናቱን ለማሳሰር በእጅ አዙር ዞሮ መጥተዋል። ይሄ ኬዝ በጣም የሚያስፈራው ነገር እያንዳንዱ የተገኘው ዶክመንት እናቱ ላይ ነው የሚያሳየው። እናትየው ወንጀለኛ እንደሆነች፣ እናትየው የወንጀሉ ተባባሪ እንደሆነች ነው እያሳየ ያለው። ይህ የሚያሳየው ደግሞ ሆን ተብሎ አቤልን እዚህ ኬዝ ውስጥ ለመክተት፣ አቤልን ስራውን ለማቋረጥ እንዲሁም ነበልባል የሚባለው ሚዲያ ለማጥፋት እየተሰራ እንደሆነ ነው የሚያሳየው። ይህን ነገር ደግሞ እንደማይሆን በነበልባል ክሩስም ቃል ልገባላችሁ እፈልጋለሁ። ይህንን ነገር ደግሞ ለማጣራት ከስር ነው መነሳት ያለብን። ከስር ስንነሳ ደግሞ መጀመሪያ ይሄ የተጣላውን ቤተሰብ፣ ይሄ ክፍተት የፈጠረውን ቤተሰብ መድፈን፣ ይህንን ቀዳዳ መድፈን እንዳለብን ነው የሚሰማኝ። ስለዚህ ቤተሰቦች መጀመሪያ የምናደርገው ነገር
አቤልን ከእናቱ ጋር ማስታረቅ፣ አቤል መጠየቅ እፈልጋለሁ የሚላቸውን ጥያቄዎች እንዲጠይቅ ነው የምናደርገው። እንግዲህ ቤተሰቦች አቤልም መጥቷል። አቤል ተቀምጦ ደግሞ ያለውን ነገር ለእናት እያስረዳልናል ማለት ነው። የቀረጻችሁ ነው? አዎ እንግዲህ ያው ያለውን ነገር ከሚዲያ ምንም የምንደብቀው ነገር የለም። እያንዳንዱ ነገር ሚዲያ እያየ ነው እየተቀበልን ያለውን ነገር። ሰሞኑን የመጣብን ጥቃት ደግሞ በጣም ከፍተኛና ባልጠበቅነው መልኩ በዚህ በእናትህ ማውራት እንኳን አልፈለግም ነበር። እማ እንዴት ነሽ? ያው ተቀይመሽኛል ብዬ አስባለሁ። ትላንትና ሳላገኝሽ እንደወጣው ነግረውሻል። ግን እማ ማለት በጣም ነው የከፋኝ። በጣም ከፍቶኛል። በጣም ተሰምቶኛል። ምን አይነት ስሜት ውስጥ እንዳለው መቼም ተረጅኛለሽ ብዬ አስባለሁ። አይደለም ከሞላ ጎደል እረዳለሁ። ግን ደግሞ የማልረዳው ነገር አለ። ባዕድ ከሚጠይቅ ጓደኛ ከሚጠይቀኝ አንተ ብትጠይቀኝ ቀላል ነበር። አላያትም አላወራም ብለህ ነው የሄድከው። ጊዜው ሲፈቅድ ታወራኛለህ። ይኸው ዛሬ ልታወራኝ መጣህ አይደል? ልታወራኝ መጣህ እኮ እንደ ወንጀለኛ ላውራሽ። ዛሬ ምን ልታወራኝ መጣህ ታዲያ? እናቴ ምን መሰለህ አንዳንዴ ያው በመሀል ሽምግልና ምናምን የሚባሉ ነገሮችን ቶሎ ለማቅለል እርቅ ለመፈጸም ይጠቅመናል በሚለው ወደዚህ ነው። እና ደግሞ የነገሩ ኬዝ በጣም ጥልቅ የሆነ ኬዝ ነው። እናታችን በጣም የደነገጥ ነው። እሱ ነገርም ነው። ምን ውስጥ እንደገባሽ ግን ታውቂዋለሽ። እሱ ነገሮችን አዋቂ ሆኖ ካወቃቸው ከደረሰባቸው የደረስኩበት ብቻ መውሰድ ነው። እኔም እኮ ብታሰር በህግ ጥላ ስር ባድር እውነቷ ትወጣለች ወደፊት። ቆይ እስኪ አንድ ነገር ልጠይቅሽ። እናቴ እስከ ዛሬ የምከታተለው ዛሬ ነገ ያስኳቸው ብዬ ደፋ ቀና ምለው የወንጀለኞች የሁሉ ነገር ጠንሳሽ ድርጅት ባለቤት ናት ብል ምንድን ነው የሚሰማኝ? ምንስ ብዬ ነው እዚህ ሚዲያ ፊት ለፊት ይቀርና አንቺ ፊት ለፊት ቁጭ ማውራሽ? እስቲ ያለውን ነገር በምን አይነት መንገድ ነው ማላውራሽ የምችለው? የሉ ልጅ ነው እናቴ እንደዚህ አይነት ነገሮች ስለማታደርጊ እኮ ነው። እኔ አታደርግም ብዬ እኮ አወራውማ፣ ከጀርባሽ አወራው። ግን ፊት ለፊትሽ ቁጭ ብዬ እጃቸው ላይ ፋይል ከያዙ ሰዎች ጋር ፊት ለፊት ቁጭ ብዬ እናት ናት ይሄ እዚህ ሁሉ ጠንሳሽ እያለኝ አታረግም። እናቴ ብታረግም ሳታቅ አርጋ ይሆናል፣ ሳታይ አርጋ ይሆናል። የግንዛቤ እንትን ችሎታ የላትም እናቴ። ቦታ አገኘች፣ ባለሀብት ገዛላት፣ ወንድሟ ገዛላት። በዛ ሰው የሚጠቀሙት ነገር እነሱ ይኖሩ። እሱን ሳቅ ነው። እሱን ሳቅ ባቅ ኖሮ ለምሳሌ አንቺ ድርጅት እንዳለሽ ባቅ ችግር የለውም እላለሁ። እናቴ አታውቅም። ከወንድሜ ጋር ታረቅ፣ ካጎት ጋራ ተጠቀሙ። ስለ አጎቴ አታንሽብኝ፣ በፈጠረሽ በቃ ስለ አጎቴ አታንሽብኝ። አሁንም በቃ ይሄ ነው እኮ ችግሩ። አሁን ዛሬ አቤላ ያለውን ነገር ኤርሚ ተው፣ ስለ አጎት እዚህ ጋር ካልተነጋገረን ይሄ ኬዝ በጣም አጎቴ ምን እንደሆነ ማን እንደሆነ የእጁን ስሰጠው አብረን የምናይ ይሆናል። ችግር የለውም። ነገ ከነገ ወዲያ እኔ ማድርገውን አውቀዋለሁ። ችግር የለውም። ግን ከእናትህ ያስፈልገናል። አጎትህ ምን ሰራ ምን አደረገ የሚለውን ነገር ለማጥቃት እኮ እሱንም ለማሳሰር እኮ እሱንም ለማጥቃት በሁለተኛና በሶስተኛ ወገን ነው የምታጠቃው። ድርጅቱ እኔን ነው የሚጠራው፣ እሱን አይጠራም። ድርጅቱ እኮ ሙሉ ዘራችንን እያጠፋ ነው ያለው። ገባሽማ? ይሄ እንዳይሆን እኔ እናትህ ስጠይቅህ ተጠጋጋ ስልህ እማ ቤት እኮ ነው ያልሽኝ። ቦታ ገዛለሁ እማ ቤት እኮ ነው ያልሽኝ። በስምሽ ገዛልሻለሁ ብሎኛል። አንተ ብትጨመር ጥሩ ነው። እኔ ግንዛቤ የለኝም ስልህ በካልቾ መምታት ይሻላል። ፈንቀር ወጥተህ ሄድከው። እኔ ያልኩሽ አጎቴን ስለሱ ማውራትን መስማትን አልፈልግም። በቃ እባክሽን ስለሱ አታንሽብኝ ያልኩሽ። ታዲያ እንግዲህ እኔስ ባለሀብት የሆንኩትኝ ባለ ድርጅት የሆንኩት እኮ እሱ ባፈሰሰው ገንዘብ ነው። እማ እኔ እኮ የግራ የገባኝ ነገር ከድርጅቱ የሚመጣ ገቢ የምትጠቀሚው ነገር የለም። ያገኘሽው ሀብት ንብረት የለም በስምሽ ከመሆኑ ውጪ። አንቺ እኮ ሰው እየተረዳ መሆኑን ነው የምታስቢው። አውቃለሁ በስሜ መሆኑን አምናለሁ። እሺ ሰው መረዳቱን ነው የምታየው አንቺ አይደለ? ሰው መረዳቱን አውቃለሁ። አዎ ከዛ የሚገኘው ትርፍ ሰው እየበላ ነው እየጠጣ ነው ብለሽ ነው የምታስቢው አይደለ? አዎ ግን ደግሞ እኔ የማውቀው ደግሞ የሚያሳፍረኝ ደግሞ አንቺ ከዛ አንድ ብር ሳትወስጂ ስምሽ እዛ ላይ ቁጭ ብሎ በተዘዋዋሪ መንገድ እሱ ይረዳኛል። ከሚሰራበት ከሚሄድበት ሀገር ልብስ ብፈልግ ልብስ ይገዛልኛል። ቀለብ ቢፈልግ ቀለብ ይሸምታል። እኔ ለአንቺ ልብስ መግዛት አንሺ ነው ወይንስ አንቺ የምትበይው? ግን ደግሞ እሱም የእናቴ ልጅ ነው። ደጉምሻለሁ። አሁን አንቺ የወንድምሽ ስም እንዳይጠፋ ነው አይደልማ? አልረዳም ማለት ስጋዬ ነው ወንድሜ ነው አይጎዳ ነው የምትይው? እንዲጎዳም አልፈልግም። ግን ሁኔታው የሚባሉት ነገር በፋክት በትክክል ከሆነ እኔም ማነሱ
በአንደኛ ደረጃ እኔ ልጅሽ ልዋሽሽ እችላለሁ። እኔ ነኝ የምታስበው። እኔ ልዋሽሽ እችላለሁ። ከዛ በቀጣዩ እኔ ያየሁትን የሰማሁትን የማደርገውን ነገር እኔ ለመንግስት ወይ ለህግ አካል ሪፖርት አደርጋለሁ። ከዛም በኋላ ከየት አምጥተሽ ገዛሽ እንዴት ነው ብሎ ሲለኝ ደግሞ የገዛልኝን ባለሀብት እንዲቀርብ አስደርጋለሁ። በቃ ቆይሽ ይኸውልሽማ አንድ ነገር ስነግርሽ ሁሉም ነገር እየተጣራ ያለው ገንዘብ እሱ ይስጥሽ አይስጥሽ እምታውቂው አንቺ ነሽ። እዛ እግር ተጨባጭ የሆነ ነገር ያለው እናቴ ነሽ። እኔ እንደ እናት ነው ካንቺ ጋር ማውራት እንፈልግ። እዛ ጋር ተጨባጭ ነገር ያለው ጀመር እንደ እናቴ ካየ እንተናንተና ባዕድ ከሚጠይቀኝ እንደዚህ ግልጽ ነገር መታጠይቅም አላያትም አላናገራትም። ዙሮ ትላንትና ቢራገጥ ጥርስ አይሳበርም። ትላንትና አጠገብሽ የተቀመጠው ልጅ አብራችሁ ስታወሩ የነበረው ልጅ ፊት ለፊቴ ቁጭ ብሎ የሚጨማለቀውን ወንጀል እየነገረኝ ግን ደግሞ ምንም አታመጣም መስለኝ የነበረው። ምክንያቱም ያንን ሁሉ ወንጀል ማንም ይስራ ማን እኛ ታዘን ነው የምታዘን ደግሞ እናት ነች። ስለዚህ ጉዳይ ምን አውቀ ምን ልታስተካክል ምን እስላለሁ። አሁን አንድ ሰው ተገሏል ብባል እሺ ተገሏል ሄጄ ሊያዝብል አዛዡ አንቺ ነሽ። እሺ ምን አባቴ ነው የማደርገው? እንዴት ነው አንቺ እናቴ ፊት ለፊቴ ቁጭ ብለሽ ምን ያክል አመት እንደምትታሰር እያወኩኝ ምን እንደምትሆኚ ነገ ዛሬ እዚህ ጋር መቀመጥሽን ሳይሆን ነገ የት እንደምትወልጂ እያወኩኝ አላደረኩም ነው እናቴ አሁን እንደተፈጠረ ያውቃሉ። አሁን ላይ ለነበልባል ቤተሰቦች የማያውቁት አንድ ነገር አለ። ምንድነው? የአቤል ነፃነት ይታወጅ እየተባለ በተደጋጋሚ ኮሜንት ላይ ያያለሁ። የአቤል ነፃነት እንዲታወጅ አንድ ቀጥታ የሆነ ዶክመንት ወይንም ፋይል ያስፈልገናል፣ ማስረጃ ያስፈልገናል። አቤል ቤት የተገኘው አስክሬን ይሄ ግለሰብ ነው የገደላት፣ ይሄ ግለሰብ አምጥቶ ጣላት፣ ይሄ ግለሰብ የሚል የተደራጀ ፋይል ያስፈልገናል። ያንን ፋይል ደግሞ እያደራጀን ያለ ነው። ያንን ፋይል በምናደራጅበት ሰዓት ደግሞ ሌላ አንድ ፋይል የምናደራጀው ፋይል ነበር። ያ ፋይል ደግሞ ምንድነው? ይሄ ከዚህ ድርጅት ጋር በተገናኘ የተለያዩ ፋይሎች ሲደራጁ ነበር። አደራጅተን የቀረን ምንድነው? የዚህ ድርጅት ባለቤት ማን ነው? ይሄ ድርጅት ከዚህ ድርጅት ጋር የሚንቀሳቀስ ሰው ማን ነው ብለን የእስር ትዕዛዝ አውጥተን ኦልሞስት ወደ መጨረስ ጋር ነበር የመጣነው። ስል ምንድነው? በጣም ብዙ የበጎ አድራጎት ኢትዮጵያ ውስጥ አሉ። ያው በዚሁ እንዲቀጥሉበትና ማመስገንም ነው የምፈልገው። ግን በሱ ስም የሚሰሩ ነገሮችን ልናዘጋ ስንሄድ ምንድነው የገጠመን? ማዘር የእርሶ ፎቶ ነው የተገኘው፣ የእርሶ ዶክመንት ነው የተገኘው። ያ ነገር ነው ሙሉ ለሙሉ ቅስማችንን የሰበረው። አቤልም እንደዚህ ስሜታዊ እንዲሆን ያደረገው እሱ ነው። እጅ በፍንጅ ከተያዘ እኮ ኤርሚያስ እጅ በፍንጅ ከተያዘ ከታየ አንደኛ የቃል ማስጠንቀቂያ ይሰጣል፣ እንደው ወደ ህጉ እንሂድ ከተባለ። ሁለተኛ የደብዳቤ ማስጠንቀቂያ ይሰጣል። ሶስተኛ ቤቱ ይታሸጋል። እንደዚህ ነገሮች ሲሆኑ እኔ ባለ ሀብቷ ወይንም ደግሞ ባለ ንብረቷ እጠየቃለሁ። ለምንድን ነው የተዘጋው? ለምንድን ነው ይሄስ ማስጠንቀቂያ የመጣው ብዬ ወደ ነገሮች እመጣለሁ። አውቃለሁ፣ ላቅም እችላለሁ ከሞላ ጎደል። አሁን ግን እኔ የማውቀው ነገር የለም። ኤርሚያስ ምንድነው ለአንተ ማስረዳት የምፈልገው፣ ለእናንተ ለአቤልም ሆነ ለአንተ ማስረዳት የምፈልገው ድርጅቱ ባንቺ ስም ነው። አዎ በእኔ ስም ነው። ግን እነዚህ ወንጀሎች ሲሰሩ አላየሁም፣ አልሰማሁም። እኔ የማውቀው በጎ አድራጎት ይሰራበታል፣ ችግረኞች ይረዱበታል። ችግረኞች የሚሰለጥኑ ልጆች አሉ፣ ይሰለጥናሉ። ዶክመንት ይሰጣቸዋል፣ መረጃ ይሰጣቸዋል። እሺ ደስ ተሸለሚያቸው የነበሩ ልጆች ምንድን ናቸው? የተመረቁ ነው ድርጅቱ ያስመረቃቸው ያስተማራቸው ናቸው። እሺ ይሄንን እንኳን እኔ ማወቅ አልነበረብኝም። እሺ ተይው፣ እኔና አንቺ ምን አይነት ቅርበት እንዳለን ታውቂዋለሽ። አቤል መጀመሪያ መንገዱን የዘጋኸው አንተ ነህ። እኔ ልንገርህ፣ ተጠጋጋ ከወንድሜ ጋራ መሬት ሊገዛልኝ ነው ቤት ሊገዛልኝ ነው ስልህ ምን አይነት ቤት ነው የሚገዛልሽ? እሺ ብለህ እኔ እናትክን እኮ አላከበርክም አንተ። ልንገርህ ሁኔታው ይሄ ነው። እኔ አጎቴን ስራ አውቀዋለሁማ። እኔና አጎቴ በምን እንደተጣላን ጊዜ ፈቷል። ጊዜ የሚለየው ነገር ነው። አንተ ልጄ ነህ፣ እሱ ወንድሜ ነው፣ የእናቴ ልጅ ነው። ግን ህግ እንትኑን የምታውቁት እናንተ ናችሁ፣ ኬዛችሁን የምታውቁት እናንተ ናችሁ። ግን እኔ የፈጠርኩህ እኔ እንዳይከፋሽ፣ እኔ ከወንድምሽ እንዳትለያይ ነው ማልናገረው። እኔ ማልናገረው ከወንድምሽ ከቤተሰብ እንዳትራ ይሄ እንዳይመጣ ነው። እኔ ወደ ራሴ ያስኩሽ። አሁንም እኔ ብታሰር ምንም ችግር የለም። ጫው አይደለም እማ የምትታሰሪው አንድ ቀን ሁለት ቀን ወር አይደለም እማ። እድሜ ልክሽም በዚህ በስተርጅና የፈለገ ነገር ቢሆን ሁኔታውን አስረዳለሁኝ ለህግ። ማን ይረዳሻል? የሚረዳኝ ይረዳኛል እማ። እኔ ንጹህ ሳሎን ቀርቼ ነው። አሁን አንተ ልጅቷን ገለህ ነው የታሰርከ የነበረው
ግን እውነት ማስረጃ ጠፋኩማ እንጂ እኔ ጋር ማስረጃ ጠፋ። ይሄን ነገር እኔ እንደማልሰራው ደግሞ ማንም ሰው እንኳን ሁለት ፀጉር አፍቅዬ ማንም ሰው ማንም ተራ ትናንትና የተወለደ ልጅ ያቃኔ ነኝ። እሺ እማ እኔ እንግዲህ እንድትረጂ ስለፈልግ ላስረዳሽ። እኔ ማንም ሰው ቤቴ ውስጥ አስክሬኑ ከመገኘት ውጪ ማንም ሰው ተጨባጭ ማስረጃ ይዞ መጥቶ አቤል ይሄን አድርጓል ይሄው በዚህ ምክንያት ተሰሩት የሚል የለም። ህግም ደግሞ ከዚህ በፊት የሰራሁትን ከኔ ጀርባ ያለውን ነገር በማጣራት የኔንም ደግሞ የማምለጥም የመሸሽም ሲቀጥልም ደግሞ በዛው ልክ ጓደኞች የተባብረው ያመጡትን ማስረጃዎች ሌላ ሰው የሚያደርጋቸው ነገሮች ስላቀረቡ እኔ ነፃ ሳልሆንም ግን በፍቃድ ስራዬን ግን አሁንም እኮ የቁም እስረኛ ነኝ። እኔ በጣም ብዙ የሚጠብቀኝ ሰው እንዳለ ታውቂያለሽ። እንደዛም ሆኖ ይሁን ችግር የለም። እኔ የምልሽ ግን አንቺ ምን ማቅረብ ትችላለሽማ? አሁን አንቺ ለእኔ እንደምትይኝ እኔ ነፃ ነኝ ከማለት ውጭ እስቲ ይሄን ነፃ ላልሆን እችላለሁ እያልኩሽ ያሉት ማስረጃዎች አንቺ ላይ ነው። ሁኔታዎች በመረጋጋት ልክ ለአንተ ታስረህ ነገሮች አያረግም የሚዲያው ምኑም አያረግም። ምን ጥቅም አለው ሚዲያው? እውነቷ ትወጣለች ቆይታ። እኔም ደግሞ ድርጅቱ በእኔ ስም ነው፣ ግን ሰዎች እንደዚህ ሲያደርጉ አላየሁም። ድርጅቱ መጥፎ ነገር ሲያደርግ አላየሁም፣ አልሰማሁም። በጎ ነገሩን እንጂ የማውቀው ሌላውን አላውቅም። አለቀ። ግን ደግሞ እሺ እማ የምንኖርበት ቤት አለ አይደለ? ከገባሽ የምንኖርበት ቤት አለ አይደልማ? ያ የምንኖርበት ቤት የራሱ ካርታ አለው። ያ ካርታ በአንቺ ስም ነው ያለው ወይ በአባቴ ስም ነው ያለው። ያንን ካርታ ስም በአንቺም ይሁን በእኔ በማንም ሰው ሊሆን ይችላል። መጥቶ ግን የሆነ ሰው የዚህ ቤት ባለቤት ሲባል ማን ነው የሚጠየቀው? የቤቱ ካርታ ያለበት ሰው አይደለም? አዎ እንደዛ ሲሆን ቤት ውስጥ ያሉት ልጆች ተከራይ ምን የፈለገ ሰው ሊኖር ይችላል። ቤት ውስጥ የሆነ ጥፋት ሲፈጸም የቤቱ ባለቤት ማን ነው የሚባለው? ተከራይ ማን ነው የሚባለው? ማለት የቤቱ ጌታ ማን ነው የሚባለው? ከዛም በኋላ ነው ነገሩ የሚጣራው አይደለም? ሁሉም ነገር ሲፈጠር እንኳን ሌላው ይቅርና ልጆቻችን ለራሱ ከ18 ዓመት በታች ሲሆኑ ወላጅ እናትና አባት የሚጠየቀው በትምህርት ቤት ወላጅ ነው። አሁን ይሄን ሁሉ ነገር የምልሽ ምንድነው ችግሮች ተፈጥሯል። የዚህ ሁሉ ችግር ጠንሳሽ ማን ነው? ማን ነው ይሄንን ሁሉ ነገር እያቀረበላችሁ ያለው? ይሄንን ሁሉ ነገር ወንጀል እንዲፈጽሙ ማን ነው መጀመሪያ መንስኤው ሲባል አንቺ ነሽ የምትሆኝ። እሺ ተብሎ ደግሞ ሌላ ነገር ተጣርቶ ሲመጣ ፋይሎች ሲያዙ አንቺ ፈርመሽበታል። እሺ እኔ ተወካይ ነው ያለው። ተወካዩ የሚያመጣውን ነገር እፈርማለሁ። አሁን እኮ ተወካዩ እጃችን ውስጥ ነው። ስፈርም ግንዛቤ ሊጎለኝ ይችላል። ንባቦች በደንብ ላልችል እችላለሁ። እሱን የተቻለውን ያክል አንብብላለሁ። ሆነ በስተት ልፈርም እችላለሁኝ ሳላውቀው ነገሩን። እኔ እኮ ሳላምንሽ ቀርቻለሁ። አንቺ ራስሽን ከምታምኙ በላይ አምንሻለሁ ማለት ብታምነኝማ አቤል ብታምነኝማ እኔ ስነግርህ ከወንድሜ ጋር ተጠጋጋ መሬት ልሸጥ ሊገዛልኝ ነው። እኔ አሁን መጀመሪያ አንቺ ቀርቤ ባወራሽ ኖሮ እስቲ እናቴ አጎቴ ቦታ ሊገዛላት ነው፣ ቤት ሊገዛላት ነው። ቆይ እስቲ እኔም አብሬ ልጨመርበት እንደ ሽምግልና እንደ እንትንም እንደ ልጅም እንደ አጎትነትም ልየው ጠጋ። እስቲ አጎቴ ምን አለሽ? ቆይ ስለኔ ስታወሪ ምን አለሽ? አጎቴ እንደገና ደግሞ እኔ ይፈልጋል እኔ እንደዚህ አንቺ የሆነት ነገር ፈልጎ ነበር ከልቡ እሱም ይላል። አንተ ስለሱ እንዳታነሽብኝ እኔ ስለማላቅ ነው አልፈልግም የምለውማ ነገሮችን እናቴ። አሁን በዋነኝነት እዚህ የመጣንበት እንድንስማማ ስላለው ነገር ደግሞ ተረዳርተን እናታችን ከገባችበት ነገር ነፃ ለመውጣት ነው። ምንም ስምምነት ምናምን አያስፈልግም። ይሄ ወንድሜ እኔ እንድታሰር እኔ እንድጎዳ ካደረገ በጣም ከባድ ነው። እኔም ደግሞ የምሰራውን እኔ አውቃለሁ። የምሰራውን እምለውን የምናገረውን ህግ ጥላ ስራ ውዬ እኔ አውቃለሁ። የምናገረው በሱ ወረዳ ደግሞ ስራው ነው መመርመር፣ መፈተሽ፣ ማረግ። ጥላትም ሊሆን ይችላል። ጥላት በጀርባችን ሊኖር ይችላል። አለ በቃ እነሱ ተጣርተው እስከሚወጡ ድረስ እኔ ብታሰር ጨው አይደለም አልሟማ። እኔ ወንድሜንም ቢሆን መንግስት ያቀርበዋል። እናታችን አሁን ወንድሞት እንግሊዝ እንዳለ ነው የምናውቀው። እንግሊዝ ላይ ሆኖ ነው ይህን ሁሉ ሴራ እያከናወነ ያለው። ያው እንግሊዝ ላይ እንዳለ እናውቃለን እንበል እንጂ እንግሊዝ ይኑር ጀርመን ይኑር አሜሪካ የትኛው ዩሮፕ ውስጥ ይኑር አናውቅም እስካሁን ድረስ፣ ምክንያቱም እንደዚህ ማስረጃ የለንም። ነገር ግን ምንድነው አሁን በዋነኝነት እኔ የምፈልገው ዛሬ እዚህ የመጣሁበት ዋና ዓላማ አንድ እውነት አለ እናታችን ከተናገሩት ነገር ውስጥ ሁሉ። ያ እውነት ምንድን ነው? ወንድሜ እንደዚህ ነገር አስቦልኛል፣ እንደዚህ ነገር እያሰበ ነው ብለሽ ለልጅሽ በምትነግሪው ሰዓት ላይ ልጅሽ ከወንድምሽ ጋር ጠብ ስለነበራቸው
ያጠብ ምን እንደሆነ አናውቅም። ወደፊት የሚገለጽ ይሆናል፣ የምናውቀው ይሆናል። ወንድምሽ ጋር ምንም አይነት ነገር መነካካት አልፈልግም ስላለ ይህ ሁሉ ነገር ተፈጥሯል። ይሄ ደግሞ አንድ ክፍተት ነው። ይህን ክፍተት አቤል እኛም አላየ ነው አይደለ? በዚህ በኩል ይመጣል ብለን በምንም ተአምር ያልገመትነው ነገር ነው የሆነው። በምንም ተአምር አንድ አስጨርሰኝ እና ምን ልል የፈለግኩት አሁን በዚህ አጋጣሚ በዋነኝነት እዚህ ጋር የተፈጠረውን ክፍተት ቀስ እያለን እንምለው። አሁን እናታችንም እያልሽ ያለሽው እንዴት ነው? እኔ በማረግበት እኔ አውቃለሁ። የወንድሜንም ጉዳይ እኔ ጨርሰዋለሁ፣ ያንተንም ጉዳይ ጨርሰዋለሁ። ይሄ ነገር በፍጹም አይሆንም እናቴ። ለምን መሰሉት? እንደዚህ ያለን ማለት ሙሉ ለሙሉ በቃ በጣጠሹን ሊያዩን ማለት ነው። ይሄ ነው በዋነኝነት የሚፈልጉት ነገር ይሄንን ነው። በእናንተ መሀል ደግሞ እናትና ልጅ መሀል ጠብ ከተፈጠረ እናትም ራሴ የማደርገውን አደርጋለሁ እንደዚህ ጋር ከተፈጠረ ምኑ ጋር ነው እዚህ ጋር ወንጀለኞችን እንዴት ልንይዝ እንችላለን? በቃ ኦልሬዲ ገብተውብናል፣ ለያይተውናል ማለት ነው። ይህንን ነገር ነው ማውደም ያለብን፣ ይህን ነገር ነው ማጥፋት ያለብን። ስለዚህ አቤል ከዚህ በኋላ እናታችንም የምናወራው ነገር እንዴት ነው ነገሮችን ማሸነፍ የሚችለው ነው። አንድ ነገር ተረዳኝ። ሀሳብን ሳልረዳው ቀርቼ አይደለም፣ ትክክል ነው። ግን ደግሞ እናቴ ላይ እንደዚህ መሆናለን ብጨው ለምን እንደምጨው ራሴ ያውቀዋለሁ። እናቴ ነገ በምን አይነት መንገድ ልትሰቃይ እንደሆነች እያወቅኩኝ ለማን ደስታ ማንም ሰው የፈለገውን ነገር ሊያሳካ የፈለገውን ሊያደርግ ይችላል። እናቴ በእንደዚህ አይነት ሁኔታ ውስጥ ሆና እኔ እሷን ለክፋት እንዳልሆነ ታውቋለች። ምንም ነገር ልበላት ምን እኔ ለእሷ ካለኝ ፍቅር አንጻር ነው። ይቀጥልና ደግሞ ይሄ ሁሉ የተጨማለቀ ወንጀል በማን ስም እንደሆነ አውቀ እንዴት ነው አርፈህ ልትቀመጥ የምትችለው? በጣም ከባድ ነው። ሲቀጥል ደግሞ አሁን እናቴ ያልገባሽ ነገር ወንድምሽ አሁንም ቢሆን የሚፈልገውን አሳክቷል። አንደኛ ደግሞ ስለሱ ስም ስታነሽብኝ እኔ እንደማልፈልግ ስለሚያውቅ ነው። ከሱ ጋርም ደግሞ ምን እንደሚያጋጨን ምን አይነት ነገር ስራው ምን እንደሆነ ጠንቅቄ ያውቀዋለሁ። እንደማልወደውም እንደማልቀበለውም ስለሚያውቅ በአንቺ በኩል መጣ። እኔ እዛን የመለስኩልሽ ትዝ ካለሽ መሬት ሊገዛልኝ ነው በአንቺ ስም ልግዛ አለ። ለምንድን ነው በአንቺ ስም የሚገዛው? ሚስት አለው፣ በሚስቱ ለምን አይገዛም? ሌላ እህት አለው፣ በሌላ እህቱ አይገዛም ስል አይ አልሽኝ። ደግሞ አንቺ ያልሽኝ ለአንቺ ሳይሆን በአንቺ ስም እንደሚገዛ ነው። አሁንም እንደዚህ ነው የተፈጠረው። ከዛስ እህት ወንድም ሌላ ነገር መጠቀም ይችላል። ሚስት አለችው። ለምንድን ነው ሄዶ በሚስቱ ገዝቶ የማያደርገው? ከአንቺ ጋር ምንድን ነው? ምን ለምን ትነካከል? በስተርጅና ምን ማለት ነው? አይ ስትይኝ በቃ እኔ ስለሱ ማውራት አልፈልግም። አንተ ለምንድን ነው ስለሱ እዚህ ጋር ማውራት የለብኝም እንጂ ስለሱ ለምንድን ነው እንዲነሳብህ ማትፈልገው? እስቲ እኔ አጎቴ በቃ ውጭ ሀገር ከወጣ በኋላ አልፈልግም፣ ምንም በቃ የሆነ አልተስማማነው ነገር አለ፣ አስከፍቼ ይሆናል መሰለኝ ብዬሽ ነው ዝም ያልኩሽ። እኔ እንደዛ ያልኩት አስከፍቶኛል ካልኩሽ ከአንቺ ጋር ጸብ እንዳይፈጠር ነው ይሁን ብዬ ዝም ያልኩት። አለፈ። አንቺ መቆጣት ባለብሽ መንገድ ስትቆጪ እንዳትናደጂ ይቅርታ ብዬ ቶሎ ትቼሽ ወጣሁት። ያን ሁሉ ያደረኩበት በራሴ መንገድ፣ እሱም መረዳት ያለብኝ ነገር፣ እሱም ከዚህ በፊት ያወራኝ ነገር ሁለተኛ ወደኔ እንዳያመጣው ያደረገው ነገር ስላለ ነው። ሲቀጥልም ወደ እህትና ወንድሜ ምን ብቻ ይሁን እሱ ማድረግ የሚፈልጋቸውን ነገሮች አድርጓል። እኔም ወደ አንቺ እንዳልጠጋ አንቺንም በምን ዝም እንድትይ ነገሮችን እያስተካከለ ቆይሽ። አሁን እዛ የምርቃት የፕሮግራም ቦታ ትሄጃለሽ ይባላል። የሆነ ቦታ ስትሄጂ መልሰሽ መምጣት ስትፈልጊ እኔ ነው የምትጠሪኝ። እኔ በሰው እንድልክልሽ ወይም ደግሞ እኔ መጥቼ እንደወስድሽ ነው የምትፈልጊ። ቆይ ምንድን ነው ማለት ከፕሮግራሙ በኋላ ማን ነው የሚወስድሽ? የት ነበር የምትሄጂው? ወደ ቤቴ ነው። ወደ ቤቴ ነው። ቤት ነበር የምትመጪው ቀጥታ? ታዲያ ወደ ቤቴ ነው። እንደው ሌላ ነገር የሚያሳየሽ የሚያስጎበኝሽ ነገር ከነበረ ወይም ደግሞ ቢሮ ወስዶ አንዳንድ ዶክመንቶችን የሚያስፈርምሽ እንደው በሆነ አጋጣሚ ጋር አልነበረ የምትሄዱት? ከአክስቴ ልጅ ጋር ነበር እንደዚህ አይነት ፕሮግራም ሲኖሩ የምትሄዱት? እንሄድም እኛ ወደ ሌላ ቦታ እንሄድም። ልጆቹ ሲመገቡ አሁን የምግብ ሰዓት ሲሆን ሄደን እናያለን። እኛም እንጋበዛለን። በልተን ጠጥተን እንወጣለን። ጥሩ ነው ሁኔታ ነው ያሉት እንዳለ ልብስ በወንዳ ይመጣል ይታደላል። እሱ ነው የሚያውቀው። መጀመሪያ ጥፋቶች አቤል ነው ያጠፋው። በምን መንገድማ? ተጠጋጋ፣ ለእኔም ቦታ ሊገዛልኝ ነው፣ ቤት ሊገዛልኝ ነው ስልህ ብትጠጋጋ እውነቱ ይወጣ ነበረ። በምን መልክ ነው የሚገዛልሽ? በምን መልኩ ነው የምትገዛላት? እንዴት ነው ብለህ እሱንም አጥብቀህ ትጠይቀው ነበረ። እሱ እንግዲህ አለፈ። አሁን ግን እኛ የምስራች
ልናረግ የነበረው ምን ነበረ? እሱም ወደ ሀገር ቤት ሊመጣ በመጨረሻው ሰዓት ወደዚህ ሲመጣ አንተን ወይ ደግሞ እህቴን የምስራች ብለን ልናጠጋጋችሁ ነው። እንደገና ደግሞ እሱ ከመምጣቱ በፊት እኔን ውጭ ትመጫለሽ፣ እዚህ የምትፈራረሚው ነገር አለ ብሎኝ ስለነበረ እኔ ውጭ ደርሼ ልምጣና ያለውን ነገር እናጠጋጋለን። አቤልንም ያለውን ቤተሰብም እናጠጋጋለን። ቤቱንም በዛውም ይታያል፣ ይጎበኛል። በዛው እርቅም ወይ ደግሞ ፍቅርም ይመሰረትበታል ብለን አስቤ ነበረ ይሄንን ሁሉ ነገር ያደረኩት። አሁን ያማለ ወደ ተፈለገበት ቦታ ቢሄድ ህግ የያዘው ነገር ትንሿ ነገር ከበድ እያለች ስለምትሄድ በመጣው መንገዱ አንተም ስራህ ነው ቀጥል፣ እኔም በመጣው መንገዱ እቀበላለሁ። በዚህ መንገድ ነው ያታለለሽ ማለት ነው። ከውጭ ሀገር ሲመጣ ድርጅቱ ላይ የምስራች ብሎ ለእኔ ያሳየቶኝ ከዛም በኋላ እኔና እሱ መሀል እርቅ እንዲፈጸም ነገሮችንም በእንደዚህ አይነት መንገድ ማስተካከል ሊፈልጉ ማለት ነው። እንደዛ ነው እያልሽኝ ያለሽው ነው? ምን እናት አባት ገሎ እኮ የገደለ ሰው እኮ ነፍስ የተባለ ሰው እኮ ይታረቃል። አይ እንደዛ ነው ማለት ፍላጎቱ እንደዛ ነው። ለአንቺ ነገርሽ አይደለ? ይሁንም አልሆነም ለእኔ እንዳትናገሪ ያለውን ነገር ለእኔ እንዳታሳውቂ በእንደዚህ አይነት መንገድ ነው ያሰረሽ። ሲጀመር አንተስ መቼ ተጠጋጋህ? አልተጠጋጋህም። ሲጀመር የመጀመሪያው ጥፋት ያንተ ነው። ሲቀጥል ሁለተኛው ለእኔ ይሆናል። አይ እንደዚህ አይነት ነገር አንተ የሌለህበት ቦታ እንደዚህ ማድረግ የለብህም። እኔ ብዙ ግንዛቤ የለኝም፣ እውቀት የለኝም፣ እድሜም ገፋ ያለ ነው። በእኔ ስም መሆን የለበትም። እኔም በተወካይ ብታደርገኝ ወይንም ደግሞ በልጆች ስም አርግ እንዳልለውም ያንተ ጉዳይ እየፈነጨህ እምቢ ስላልክ ይሄ አንዱ ጥፋት የኔ ሊሆን ይችላል። በአብይ ነገር ግን ጥፋት ያጠፋኸው አንተ ነህ። ብትጠጋጋኝ ኖሮ እኔ የምልህን ብትሰማኝ ኖሮ እኔ ድርጅቱንም እኮ ይህን ድርጅት እንድትሰራም አልፈለግኩም። ያው በግድ ግን ትሰራለህ። አሁን ደግሞ ወደዛ ወደ ቤተሰብ መጣ። ምርመራ የፈለግከውን መርምር፣ የፈለግከውን አርግ። ድርጅቱ እኔን ነው የሚጠራው። አዎ እኔን ነው የሚጠራው። ለመጣው ነገር እቀበላለሁኝ። እኔ ደግሞ የተቻለኝን ያክል መንግስት ጋር አወራለሁ። እጅሽ ላይ የተቀመጡ ለእንደዚህ ቀን ተብሎ ቤት ያለ ነገር አለ። እስቲ እኔ የማላውቀው ምን አይነት ነገር የቤት ያስቀመጥሻቸው አንዳንድ ፋይሎች አሉ። ምን ሊያደርግልኝ? እኔ ጉዳይ አላስፈጽም። ጉዳይ የሚያስፈጽም ተወካይ አለኝ። የሆነ ምንም የሰጡሽ ወረቀት የለም? እኔ ምንም አላገኘሁም። ምንም ወረቀት ትናንሽ ወረቀት እንኳን ምናምን አልይዝም። ዶክመንት እጃቸው ላይ እንዲቀመጥ አያደርጉ ማለት ነው። አንተ ታገኘዋለህ። እሱ ነው ተወካዩ ነው ይዞ የሚመጣው። ያለውን ነገር ከቻልኩ አነባለሁ፣ ካልቻልኩ ፈርማለሁ። ከዛ ይዞት ይሄዳል። ምንም ያስገዳል። ይኸውልሽማ ይሄ ሁሉ ነገር የተዘጋጀበትና ለአንቺ የተቀመጠ ሴራ ነው። እኔ ይሄን አይደለምማ ሰው ገለሽ ባይሽ ለእኔ እናቴ ነሽ፣ ሌላ አይደለም። ሰው ገለሽ ባይሽ እኔን ስታሳድገኝ አንዴ ያልሽውን ማንም ሰው ምንም አይነት ጥፋት ብታጠፊም አይመልሰው። ይሄ ግልጽ ነው። ግን እኔ ትላንትና ቁጭ ብዬ የመጀመሪያው ምርመራ ወይም ደግሞ የመጀመሪያው ወሬ ከኔ ጋር ብታደርጊ ኖሮ እኔ ላንቺ ማደላ ወይም ደግሞ ወንጀላችንን የምንደብቅ ነው የሚመስለው። እውነት መሆን ያለበት ሊደበቅም አይቻልም እንጂ አየሽ፣ ተንቅላት ወጣለች። አዎ እኔና አንቺ እንተዋወቃለን። እውነቴን ምን ያክል እንደምጋፈጥ አንቺ ምን ያክል። ግን ደግሞ እውነት የሚያምረው ባዳ መሀላችን መግባቱ ነገሩ ምን ያክል የንጽህና መንገድ እየተካሄደበት እኔ አንቺን ሳላውራሽ ልዑል ማውራቱ ነገሮች ምንም የተስተካከሉ ነገር እንዳሌላቸው እውነቱን ማን እየተከታተለ እንዳለ እውነት ምን እንደሆነም እንዲያውቁ ፈልጋለሁ። ዛሬ ላይ ነገሮች ወደኛ ሲገለበጡ ነገሮችን የማስተካከል አይደለም። ለሁሉም መስፈርት አለው፣ ወርደር አለው። ወርደሩን ነገርኩህ እኮ ምንም ግንዛቤ ባይኖረኝም፣ ምንም ችሎታ ባይኖረኝም፣ ምንም የትምህርት ደረጃ ከፍ ባይልም መጀመሪያ ድርጅቱ ላይ ወንጀል ተሰርቷል የሚባለው ነገር ወንጀሉ እንዳይስፋፋ ማስጠንቀቂያ መስጠት። እናቴ ይቅርታ ላቋርጥሽ፣ በጣም ይቅርታ። ይህ ሁሉ ነገር የመጣው እውነቱን ለመናገር ያንን የመጀመሪያ ያሉት ማስጠንቀቂያ ነው አይደል? ያንን ማስጠንቀቂያ ይህንን ነገር ማስጠንቀቂያ ደርሷል ወይም ደግሞ
ይሄ ነገር እንዲህ ነገር ክፍተት ታይቶበታል ወደ ድርጅቱ ልንቀርብ ስንል ነው የእርሶ ስም የመጣው ወይ የእርሶ ፎቶ የመጣው ማለት ነው። ይሁን አሁን ነገሮችን ወደኋላ ምናምን አንመለስም፣ ግን አሁን እንደው በሆነ አጋጣሚ እንደው ስለ ድርጅቱን ለማስፋፋት ወይ የሆነ ነገር እንደው ያወራሽ ነገር ካለ አጎትሽ፣ ወንድምሽ ይቅርታ የሆነ ነገር ካለ ያወራኝ ምንድነው በጎ አድራጎት ላደርግበት ነው። ቤቱን ሊገዛልኝ የፈለገው የገዛውም ለእኔ መኖሪያ ነው፣ ግን ወደ ድርጅት ተለወጠ። ድርጅቱ ትንሽ ይስፋፋና በአንቺ ስር ነው ያለው፣ የሚረዱ ሰዎች ሰፋ ይበሉና አሁን ትንሽ ልጆች ናቸው፣ ትንሽ በርከት ይበሉና እነሱን አስተካክለን ወደፊት ይዤሽ እሄዳለሁ። እቅዳለኝ። ከዛ በኋላ ግን ስንመጣ አቤልንም እህታችንንም ያለውን ቤተሰብ የምስራች ብለን እናስተዋውቃለን። ውድ ቤተሰቦቼ እንግዲህ እናንተም እንድታውቁልኝ የምፈልገው እናቴ ነፃነች እንደዚህ አልላችሁ ማለትም አልፈልግም። ምክንያቱም ነገሮች መስተካከል ባሉባቸው መንገድ ይስተካከሉ። ጊዜ ይፈልጋል። ቀላል ነገር አይደለም። እንደዚህ በዘፈቀደም ደግሞ ተነስተን አውርተን እናስተካክለው የምንለው ነገር አይደለም። ጊዜ ይፈተዋል። እግዚአብሔርም ከኛ ጋር ነው። እግዚአብሔር ይረዳናል። አሁን ማለት የምፈልገው ነገር እናት ወንጀለኛ ነች ወይ ለምትሉኝ አይደለችም። ግን ደግሞ ድርጅቱ ነው። ድርጅቱ ደግሞ የማን ነው? የእናቴ ነው። ድርጅቱ በማን ስም ነው ያለው? በእናቴ ስም ነው ያለው። ይሄን ነገር እንግዲህ እስቲ ፈጣሪ ይርዳን። ውጭ ሀገር እንወስድሻለን አንዳንድ ነገሮች፣ ከዛ ስንመለስ እኔ ማወቄን አይፈልጉትም። እናቴንና እኔና እሱ መሀል ያለውን ጸብ እሷን መልካም ስራ እንድትሰራ ወይም ደግሞ በዛ በኩል ወንድሟን በዚህ በኩል ልጇን ጉዳይ አድርጎ ነገሮችን ባልሆኑ ነገሮች እሷ እንድታስብ እንዴት ነው። እሷም እንግዲህ እናቴ እንደነገረችን ያው አንድ ላይ ነው ሁላችንም እየሰማን ያለ ነውና ምንድን ነው ድርጅቱ የበጎ አድራጎት እንደሆነ እዛ መልካም ነገር ላይ እንደተሰማራ ሁሉንም ነገር ደግሞ እናቴን እኔ ባላቅ እንኳን ለእናቴ መልካም ነገር እያደረገ እንደሆነ ከዛም በኋላ ሲመጣ እሱ ደግሞ እናቴ ምን አይነት ነገር እስከዛሬ እያካሄደች እንዳለች ምን አይነት መልካም ነገር ላይ ተሰማርታ እንዳለች አሳውቆ እኔና እሱ እንድንታረቅ የሚደረግበትን መንገድ አስመስሎ ለእናቴ ሲነግራት ነበር። እንግዲህ እናቴም መልካም ስራ ነው ብላ እንግዲህ በዛ መንገድ ተቀበላ ቆይታለች። ዛሬ ደግሞ ይዞ የመጣው ጣጣ እንደምታውቁት ነው። ነገ እናቴ ትታሰር፣ ምን ያክል ጊዜ ትቆይ፣ ምን አይነት ነገሮች ይፈጠሩ፣ ምን ይሆኑ የሚባለውን ነገር በሙሉ በሂደት የምናየው ሆነ። ከዛ በኋላ ግን ነገሮችን አስተካክለን ተገቢ በሆነ መንገድ ወደ እናንተ ምንመጣ ይሆናልና አድርገሻል አላደረግሽም ተብላ ስትጠይቅ መስማት አልፈልግም። ግድ ደግሞ መጠየቅ አለባት። አስባችሁታል? ያንን ነገር አልወደድኩትም፣ ያ እንዲሆን አልፈለግኩም። የምትረዱኝ ትረዱኛላችሁ፣ እስከዛሬ የምታውቁኝም ደግሞ ታውቁኛላችሁ። ያንን ያላደረግኩበት ለእናቴ ካለኝ ፍቅር አንጻር ለእናቴ ካለኝ ክብር አንጻር ነውና እንደዛ ስሜታዊ ሆኜ እናቴን ቁጭ ብዬ በአንቺ ስም ያለው ድርጅት እንደዚህ አይነት ቆሻሻ ስራዎችን እንደዚህ አይነት ነገሮችን ያካሂዳል ማለት ከባድ ነው። ማለት ለብዙሃንም ስንል እየቀፈፈን የምንለው ነገር ስለሆነ እንኳን ለወላጅ እናት ይቅርና በአጠቃላይ ማለት የምንፈልገው ነገር ይሄ ነው። ነገሮች እስቲ የህግ አካላቶችም ማውራት ባለባቸው መንገድ እያወሩኝ ማስረጃዎችንም የተሰበሰበ እኔም ደግሞ እንደምታውቁት እንግዲህ ያው የቁም እስረኛ ነኝ። በብዙ መንገዶች መንቀሳቀስ ባለብኝ መንገድ የተንቀሳቀስኩ ይሁን እንጂ በብዙ መንገዶች መያዝ ባለብኝ መንገድ እየተያዝኩ ነገሮች ሊሚትለስ አይደሉም። ሁሉም ነገር እኔ መንቀሳቀስበት የማደርጋቸው ነገሮች በሙሉ ሊሚት አላቸውና ሊሚትድ የሆነ ነገሮችን ነው እስካሁንም እያደረግኩኝ ያለሁት። ውድ ቤተሰቦቼ ለምታደርጉልኝ ከጎኔ ቆማችሁ ለምትጸልዩልኝ ለምታደርጉት ነገር በሙሉ እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ከጎኔ ሆናችሁ ለምትሰጡት ሀሳብ አስተያየት፣ ይሄንንም ቻናል ደግሞ እንግዲህ ለብዙሃን ለማዳረስ ለብዙሃን ሼር እያደረጋችሁ ሰብስክራይብ የምታደርጉት ነገር በሙሉ ሁሌም ይደርሰኛልና አመሰግናለሁ። እግዚአብሔር ያክብርልን። ሁላችንም ነፃ ሆነን የእግዚአብሔርንም ስም የምናመሰግንበት ቀን ቅርብ ነውና ምክንያቱም ብዙ ከባድ ጊዜያቶችን ስናሳለፍ ብዙ አይነት ጨለማዎች ሲመጡ ሊነጋ እንደተቃረበ የሚያሳይ ነገር ስላለ
እስቲ እንደ እግዚአብሔር ፈቃድ ነገ ከነገ ወዲያ ዛሬ የምናማርራቸው ነገሮች በሙሉ ለበጎ ነው ብለን የምናወራበት ጊዜ ፈጣሪ ያምጣልንና እንደዚህ አይነት ጊዜያቶች ላይ ሆነን እንድናመሰግን ፈጣሪ አድርገን። እንግዲህ የተፈጠሩት ነገሮች ሁሉ ይሄን ይመስላሉ። በስተመጨረሻ መናገር የምፈልገው ነገር የምትዩ ነገር ካለ እድሉ ልስጥሽ። እኔ ለዚህ ሚዲያ እውነትን ፈልፍሎ የሚያወጣ ሚዲያ ነው። እውነት ወዴት እንዳለ ውሸት ወዴት እንዳለ በደንብ ጠንቅቀው ያውቃሉ። ይህም አቤል ልጄ በውስጡ አለበት። እኔ እንጀራ ፈላጊ ነኝ ይሆናል ተብሎ ተሰጥቶኛል። ድርጅቱ በእኔ ስም ነው ያለው። እውነትን የሚያወጣ አምላክ እውነት ነውና ይሄ እውነት በዚህ ሲድ ሚዲያ ስም እንዲወጣልኝም እንድስተካከልም እኔም እንድስተካከል ወደ የሚሄድበት አቅጣጫ ወደ መጥፎ ቦታ ከሆነ ወደ መልካም ነገር እንዲመልሰኝ ከፈጣሪ ጋራ እጠይቃለሁኝ። ሰው ይሆናል ብሎ እንጀራ አገኛለሁ፣ እበላለሁ፣ እጠጣለሁ፣ እኖራለሁ ብሎ ወደ የማይኬድበት ቦታ ሊኬድ ይችላል። የግንዛቤም እጥረት ሊኖር ይችላል። የትምህርትም ደረጃ ሊኖር ይችላል። እውቀትም ብዙ ለሌለው ሰው ከባድ ነው ነገሩና እኔ እስካሁን ወደ አፋፉ ብቅ ብያለሁኝ። ከአፋፉ ከገደሉ የሚመልሰኝ ነገር ይምጣ። እኔ ያደረግኩትኝ ያየሁትኝ የሰማሁት ነገር የለም። ወደፊትም እንዳላይ እንዳልሰማ መድኃኔዓለም ከሚዲያው ጋር ሆኖ ያስበኝ ብዬ እላለሁኝ። ያው ለመጨረሻ ለማከል ያህል ነው። ይህንን ቪዲዮ በእርግጠኝነት ነው የምናገረው፣ ጠላቶቻችን ያዩታል። በየቀኑ የምንለቀውን ቪዲዮ ጠላቶቻችን አንድ በአንድ እየተከታተሉ እንደውም ከኛ ቤተሰቦች ከምንላቸው ሰው በላይ ጠላቶቻችን ነው የሚከታተሉት የኛን ቪዲዮ። ይህን የሚያደርጉት ደግሞ እኛን ለማጥቃት ነው። የአቤልን ቤተሰብ የበታተናችሁ ወይም የለያያችሁ መስሏችሁ ሊሆን ይችላል። እንደምታዩት እናትና ልጅ ተመልሷል። መመለስ ብቻ አይደለም፣ እናታችን ላይ ብዙ ኬዞች አሉባት። ያንን ነገር ያለምንም ጥያቄ ያለምንም አይነት ነገር አቤል እያንዳንዷን ነገር አፍረጥርጦ እንደሚያሳያችሁ ምንም አይነት ጥርጣሬ የለኝም። ይህንን ስንል ደግሞ ሙሉ የነበልባል ክሩ በአቤል እምነት እንዳለ እያንዳንዱ ነገር አቤል እንደሚያሳካው ቃል ልንገባላችሁ እንፈልጋለን። በዚሁ አጋጣሚ በጣም የምትወዱን የምታከብሩን ውድ የአቤል ቤተሰቦች ደግሞ እንደተለመደው አብራችሁን እንድትሆኑ በጸሎታችሁ እንድታስቡ እፈልጋለሁ። አቤል እንግዲህ ቤተሰቦች የምትላቸው ነገር ካለ እንግዲህ ጠላቶቻችን የሚሲያዩ ይቃጠላሉ። መቼስ አሁን ላይ ለቤተሰቦቼ ማለት የምፈልገው ነገር የለም። ምክንያቱም ቤተሰቦቼ ከኔ ጋር ናቸው እና እናንተ ሁሌም የዕለት ዕለት እንቅስቃሴን ስለምታውቁት ለእናንተ ማለት የምፈልገው ነገር ለጠላቶቼ ግን ማለት የምፈልገው ነገር እግዚአብሔር ያቆያችሁ በእድሜ። ምክንያቱም የሚፈጠረውን ነገር በሙሉ በህይወት እያላችሁ እንድታዩ ነው የምፈልገው። ማለት የሚደርስባችሁን አንድ በአንድ ነገር ቁጭ ብላችሁ እንድትቋቋሙት ነው የምፈልገው። እናቴን እንዳስለቀሳችሁ፣ እኔ እንዳስለቀሳችሁ፣ ጓደኞቼን እንዳሰቃያችሁ፣ ዕለት በዕለት የማንጠብቀውን የዕለት በዕለት ጭንቀት የሆናችሁብን ሁሉ ከዚህ ሰዓት ጀምሮ ሁሌም እየጎዳችሁ ለራሱ እኮ ጭንቀት ነን እኛ ለእናንተ እየተጎዳን እኛን እያሸበራችሁ ጭንቀት ነን እና ኦልሬዲ የሚፈጠሩትን ነገሮች በሙሉ እኔም እዚህ ጋር ያሉት እህት ወንድሞቼ፣ እናቴ፣ የክሩ አባላትም በሚዲያ ያሉት ቤተሰቦችም ሆነን ምን አይነት ሁኔታዎች ልናስገባችሁ እንደምንችል ግልጽ ነው። ቀጣይ ማንን ከምትከታተሉ አንዳችሁን ይዤ እንደማቀርብ አውቀዋለሁ። ቀጣይም ከእናንተ ጋር ቁጭ ብዬ እዚህ ጋር እንደማወራችሁ ግልጽ ነው። ቀጣይ እስከምንገናኝ ድረስ ለውድ ቤተሰቦቼ ደግሞ መልካሙን ሁሉ እመኛለሁ። ቻር ያገናኘን።